አትከታተል አንድ ደቂቃ በሰጠኝ የትግራይ ሚዲያዎች እየተከሰሱ ነው ድምጽ ወያኔ ትግራይ ቴሌቪዥን የኦሮሞ ኮዝ እየዘገቡ ነው ያራገቡ ነው ተብላችሁ እንግዲህ የክልሉ ሚዲያዎች እየተከሰሱ ነው እድል ሊኖረዋል የፌደራል መንግስት እነዚህ ከሳተላይት የማውረድ እድል ይኖራል ብዙ ሰው ስጋት ላይ ስለገባ ነው በኢትዮጵያ ውስጥ የብሔረሰብ ግጭት እንዲነሳ በማበረታታትና የጦርነት አዋጅ በማወጅ የተወነጀለው ድምጽ ወያኔና የትግራይ ክልል ቴሌቪዥን ከሳተላይት በዛሬው ዕለት መውረዳቸው ይፋ ሆኗል ይህ በህወሓት ደጋፊዎች ዘንድ ድንጋጤና ቁጭትን ያስከተለው እርምጃ ሊከሰት እንደሚችል አስቀድመው ገምተው እንደነበር የህወሓት ስራ አስፈጻሚ ኮሚቴ አባል ገልጸዋል የህዝባዊ ወያኔ ሓርነት ትግራይ ህወሓት ፓርቲ ልሳን የሆነው ድምጽ ወያኔና የትግራይ ክልል ቴሌቪዥን ሁለቱም በኢትዮጵያ አቆጣጠር ዛሬ ሰኔ 29 2012 ዓ.ም ከሳተላይት መውረዳቸው ከመታወቁ ከሰዓታት በፊት አቶ ጌታቸው ረዳ በባህር ማዶ ለሚገኘው የትግራይ ሚዲያ ውስጥ በሰጡት መግለጫ ቴሌቪዥን ጣቢያዎቹን ከሳተላይት የማውረድ እርምጃ ሊኖር እንደሚችል ገምተው እንደነበር በቪዲዮ በሰጡት ቃለ ምልልስ አስረድተዋል አቶ ጌታቸው አንድ ደቂቃ በሰጠኝ የትግራይ ሚዲያዎች እየተከሰሱ ነው ድምጽ ወያኔ ትግራይ ቴሌቪዥን የኦሮሞ ኮዝ እየዘገቡ ነው ያራገቡ ነው ተብላችሁ እንግዲህ የክልሉ ሚዲያዎች እየተከሰሱ ነው እድል ሊኖረዋል የፌደራል መንግስት እነዚህ ከሳተላይት የማውረድ እድል ይኖራል ብዙ ሰው ስጋት ላይ ስለገባ ነው ፍላጎትም እድልም ይኖረዋል የፌደራል መንግስት የሚባለው ግልገል አምባገነኖች ስብስብ የኦሮሞ ጥያቄ ማፈን ዋነኛ ስራው ዋነኛ ቮኬሽኑ አድርጓል የህዝቦች ጥያቄ ማፈን ዋነኛ ቮኬሽኑ አድርጓል በሱ ዙሪያ ተቆልቆሉት ሚዲያዎች ላለፉት 2 ዓመት ተኩል የዘር ፍጅትን ሲሰብኩ የነበሩ ሚዲያዎች ናቸው በእነዚህ ሚዲያዎች እንቅስቃሴ ቅንጣት ስሜት ያልተሰማው መሪና በሱ ዙሪያ ያሉ ተላላኪዎች የኦሮሞን ህዝብ ጥያቄ ሪፖርት ከማድረግ በዘለለ እዚህ ግባ የሚባል ሚና የሌላቸው የትግራይ ሚዲያዎች የጥፋት አጀንዳ አራማጆች ናቸው ብሎ ለመክሰስ የሚደፍርበት ሰዓት መድረሱ ራሱ ነው የሚያሳዝነኝ የሚያሳፍረኝ ግን ቅድም እንዳልኩ ነው ፍላጎቱም እድሉም ሊኖረው ይችላል የኢትዮጵያ ብሮድካስት ህግ የፖለቲካ ፓርቲዎች ኤሌክትሮኒክስ ሚዲያ እንደማይኖራቸው በተደነገገበት ወቅት ድምጽ ወያኔ የሚባል ሬዲዮ ለዓመታት ያሰራጭ ነበርና በኋላም ቴሌቪዥን የጨመረው ህወሓት ላለፉት 2 ዓመታት በኢትዮጵያ ውስጥ መረጋጋት እንዳይመጣ ሲሰራ መቆየቱን ለዚህም መገናኛ ብዙሃናቱን ጭምር እንደሚጠቀም የመንግስት ባለስልጣናት ሲከሱ ቆይተዋል የታዋቂውን አርቲስት አጫሉን ግድያ ተከትሎ ከተፈጠሩ ሁከቶች ጋር በተያያዘ መንግስት በተከታታይ ከወሰዳቸው እርምጃ ውስጥ በመገናኛ ብዙሃን ላይ የተደረጉ ብርበራዎች ይጠቀሳሉ በዚህም የኦሮሚያ ሚዲያ ኔትወርክ ኦኤምኤን አስራት ቴሌቪዥን እንዲሁም ድምጽ ወያኔ ቴሌቪዥን ምርመራ እንደተደረገባቸው በይፋ የተገለጸ ሲሆን የኦሮሚያ ሚዲያ ኔትወርክ የአዲስ አበባ ስቱዲዮም በመንግስት ትዕዛዝ ተዘግቷል ሆኖም የኦሮሚያ ሚዲያ ኔትወርክና አስራት ቴሌቪዥን ከሳተላይት ያልወረዱ ሲሆን ድምጽ ወያኔና ብርበራ ያልተካሄደበት የትግራይ ቴሌቪዥን ከሳተላይት ወርደዋል ድምጽ ወያኔና የትግራይ ቴሌቪዥን ፕሮግራማቸውን የሚያሰራጩት ዩቴልሳት ከተባለ መቀመጫውን ፈረንሳይ ፓሪስ ካደረገ ኩባንያ መሆኑንም መረዳት ተችሏል ይህ በመላ አውሮፓ በመካከለኛው ምስራቅ በአፍሪካ በኤዥያና በአሜሪካ 7000 ያህል ቴሌቪዥን ጣቢያዎችን በኪራይ የሚያሰራጨው ኩባንያ ሁለቱን ቴሌቪዥኖች ያወረደው በኢትዮጵያ መንግስት ጥያቄና በፈረንሳይ መንግስት ትዕዛዝ መሆኑም ተመልክቷል የትግራይ ቴሌቪዥን ዋና ስራ አስኪያጅ አቶ ተሻለ በቀልና የድምጽ ወያኔ ስራ አስኪያጅ አቶ አበበ አስገዶም ለቢቢሲ እንደተናገሩት ወደ ፈረንሳይ ደውለው እንዳረጋገጡት ሁለቱም ቴሌቪዥኖች የወረዱት በኢትዮጵያ መንግስት ጥያቄ ነው የኢትዮጵያ መንግስት ሳተላይቱን ቆርጦታል ሳተላይቱ ወደ አከራዩን ሰዎች ደውለን ጠይቀን ነበር የኢትዮጵያ መንግስትና የፈረንሳይ መንግስት ተነጋግረው በሰጡት ትዕዛዝ መሰረት አቋርጠናል የሚል ምላሽ ነው የሰጡን ምክንያቱም ስንጠይቅ የፈረንሳይ መንግስት ያለውን የመፈጸም ግዴታ አለብን ነው ያሉት እስከመቼ የሚለውን ግን አናውቅም ስለ ዝርዝር ጉዳይ ከሚመለከተው የኢትዮጵያ መንግስት ጋር ተነጋገሩ ነው ያሉን ወደ ኢትዮጵያ ብሮድካስት ባለስልጣን ደውዬም ስልክ የሚመልስልኝ ሰው አላገኘውም
የተጻፈብን ደብዳቤም ሆነ ማስጠንቀቂያም የለም። የትግራይ ቴሌቪዥንና ድምጽ ወያኔ ከሳተላይት ላይ መውረዳቸውን ተከትሎ በውጭ የሚኖሩ የህወሓት ደጋፊዎች በቁጭትና በተሸናፊነት ስሜት በማህበራዊ መድረክ ላይ መልእክቶችን በመለዋወጥ ላይ መሆናቸውንም መረዳት ተችሏል። ሁለቱ ቴሌቪዥን ጣቢያዎች የትግርኛ ሙዚቃ ሲተላለፍበት ወደ ነበረ ቻናል 29 በተባለ ቲቪ ላይ ፕሮግራማቸውን እንደሚያሰራጩ የተገለጸ ቢሆንም ይህም ምን ያህል ጊዜ እንደሚቆይ የሚታወቅ ነገር የለም። ከአርቲስት ሃጫሉ ግድያ ጋር በተያያዘ የሚወነጀለው ህወሓት ስራ አስፈጻሚ ኮሚቴ አባል የሆኑት አቶ ጌታቸው ረዳ ሰኞ ሰኔ 29 2012 ከመቀሌ በቪዲዮ በሰጡት መግለጫ እኛ ከግድያው ነፃ መሆናችንን ጠቅላይ ሚኒስትሩም ያውቃሉ ሲሉ ተደምጠዋል። እኛ ነፃ ነን የሚለው ነገር አብይም ያውቃል፣ የአብይ ደጋፊዎችም በሚገባ የሚረዱት ይመስለኛል። በነገራችን ላይ በዚህ ጉዳይ ላይ መልስ ለመስጠት መድከም ራሱ በጣም አሳፋሪ ነው። ምክንያቱም ህወሓት ከፀሐይ በታች ባለፉት 2-3 ዓመታት ውስጥ ያልተወቀሰበት ጉዳይ ነበር የሚል እምነት የለኝም። የኢትዮጵያ መንግስት ከሰሞኑ ወቅት በተለይም ከአርቲስት ሃጫሉ ሁንዴሳ ግድያ ጋር በተያያዘ ህወሓትንና ኦነግ ሸኔን ተጠያቂ እያደረገ በመሆኑ ሌሎች ተጨማሪ ከጉልበት መመለስ ያሉ እርምጃዎች በህወሓት ላይ ይወሰዳሉ ተብሎም ይጠበቃል።